ምንም ነገር እኛ ልናስፈራራ እንደማንችል ስለምታውቅ ወይም ደግሞ ከዚህ በኋላ ምንም ነገር እንደማይፈጠር አንተም ቤተሰቦችም ስላመናችሁ ነው አይደለ? ምንም ነገር አታመጣም። ላፕቶፕም የለም። ላፕቶፑም የለም። ምን አልከኝ? አዎ የለም ላፕቶፑ። እንግዲህ ምንም ማድረግ አይቻልም። ላፕቶፕንም ስልክንም ባገኝልህ ደስ ይለኝ ነበረ፣ ግን ደግሞ አልተሳካም። ስልክም ያንተን ምንም ነገር ለመውሰድ ማለት ነው። እና እንቅልፍ ባልነሳክና ሀሳብህ ላይ አእምሮ ላይ ባልመላለስ ጥሩ ነው። እንዴት ከመሬት ተነስተህ ላፕቶፕስ መኖሩን እርግጠኛ ትሆናለህ ልትል ይችላለህ? አንድ ላፕቶፑን ካልወሰድክ ስለ ላፕቶፑ ኢንፎርሜሽን ከሌለ እንዴት ላፕቶፑን ትወስደው ትችላለህ ብለህ ትለኛለህ? ወንድም እኔ ከፈለኩ ለአንተ ማለት ነው 10 ላፕቶፕ እገዛልሃለሁ። 10 ላፕቶፕ ማለት ነው። እኔ ችግር የለብኝም። ነገር ያለውኝ እኮ መጀመሪያ አሁንም ቢሆን ደጋግሜ የምነግርህ ነገር እኔ ልወስድብህ አልችልም። ሲቀጥልም ደግሞ ከዚህ ባህሪ የተነሳ ብዙ አይነት ጠላት ሊኖርብህ ይችላል እና ብዙ ሌሎች ሰዎች ወስደውብህ ሊሆን ይችላል። እኔ ደግሞ ከፈለክ ልገዛልህ እችላለሁ። እሺ ይኸውልህ አንድ ጥያቄ ብቻ ላፕቶፕም ስለሌለ ማለት ነው። ደስ ብሏል ላፕቶፕ ስለሌለ። እዚህ ጋር መጥቶ የአንተ ቤተሰቦች በጣም ደስ ብሏቸዋል። አብርሽ ጀግና እያሉ ነው ያሉት። በጣም በአንተ ኮርተውብሃል። እሺ ምን ተጠቀምክ? አሁን የኔን ፎቶ ያስክ ምናምን ምንም እኮ አትጠቀምም። አንተ ያንጠለጠልከው ነው እኔም ያንጠለጠልኩት። ምንም የተለየ ነገር የለኝም። ገባክ? እኔ ግን ቢያንስ እኔን ለሚያከብሩኝና ለሚወዱኝ ቤተሰቦች ስል ነው ነገሮችን እንትን ስል የነበረው ማለት ነው። እኔ ደግሞ ወደጄም ፈልጌውም ምንም ያደረኩት ነገር የለም። አንተን ከፈለኩኝ እኔ ማስቀጣት ብችል በህግ ማስያዝ ይችል ነበረ። ለምን አለፍላጎቴ ምንም አይነት ነገር ማድረግ ስለማትችል ማለት ነው። በዚህ ልክ ደግሞ መሄድም ስለማትችል አንተን ማስያዝም ሆነ የፈለኩትን ነገር ማድረግ ይችል ነበር። ግን እንዳንተ አይነት ስብዕና የለኝም። ጭንቅላቴን እጠቀምበታለሁ፣ ይሰራል። ገባክ? አንተ በጣም ጭንቅላት ያስባል። ጭንቅላት ስታወራ ስለነበረ እኔም ልክ እንደ ሌሎች እንደ ኦዲየንስ እስኪ ምን ሊለቅ ይችላል ብዬ ነው የገባሁት። ገባክ? እንጂ ታውቃለህ እንደዚህ ጊዜ የለኝም እንደዚህ ላይቭ ላይ ቁጭ ለማለትም ማለት ነው። ልክ ነህ። አሁን ማለት ስልኩም የለም ላፕቶፕም የለም። ስለዚህ ምን ላሳያቸው እችላለሁ አይደለ ብለሃል። እንደዛ ብለን ያሰብከው አይደለ? አንድ ነገር ልጠይቅ። ትመልስልኛለህ አትመልስልኝ? አሁንም ስልኩ ላይ ነው እንደ ያለው አንተ የጠየኩ ብቻ እኔ ጋር የለም ስልክ የለም ብያለሁ። አትመልስልኝ ማለት ነው። እኔ እኮ ከማጠረህ ጉራክ መከራ ነው። በጣም እየሰደብከኝ ነው አይደለ? አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁንም ቢሆን ማለት ነው። ለማንኛውም ለአንተ መቼም እዚህ ድረስ ላይቬ ላይ ድረስ መተህ ዝም ብዬ አልሸኝህም። ገባህ አይደል? አንተ ላይቬ ላይ መተሃል። እዚህ ጋርም ደግሞ የአንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑን ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተህ አንተ አንድ ስጦታ መስጠት ፈልጋለሁ ከመጣ አይቀር። ስጦታ ስለማለቅ መቀበል እችላለሁ፣ ችግር የለብኝም። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። እኔን ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታደርግ ሰው ነው?
አትፍራ። ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልክም የለም። ስለዚህ ምንም የምፈራው ነገር የለም። እንደ ቅድሙ ኮራ ብለን ከትዕቢት ውጭ ምንም ነገር ልታደርግ ስለማችል ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህን ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገር፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝም? ስልኬን እያስፈራራኝ ነው። ስልኬን ትመልስልኛለህ? አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ገር እኔ አንተን ስልክ መወስድበትም ምንም ምክንያት የለኝም እያልኩ ነው። እጅ ላይ አለ? እስኪ አሳየኝ። አምጥተው ከሰጡ ላፕቶፕ እጅ ላይ ካለ አሳየኝ። ላፕቶፕ አንተ እጅ ላይ ያለ ነው? ላፕቶፑን አልሰጡም? እንዲ አምጥተው እየነገርኩህ እኮ ነው። እኔ ማንንም አላኩኝም ያንተን ላፕቶፕ እንዲወሰድ ምንም አያደርግልኝም እያልኩ ነው። ለምን ቅድም ቤት ላፕቶፑ መኖሩ እርግጠኛ ነው ወይ ለምን አልከኝ? ከምን ተነስተህ እንዴት ልትልሻልክ? ለማንኛውም ከዚህ በላይ ትዕግስት የለኝም። በጣም ጠይቄያለሁ። በጣም ለመንኩ፣ ከሚባለው በላይ ጠየቅኩ፣ መልስ የለም። ስለዚህ ቆንጆ ስጦታ ሌላ አንተ አብርሃም፣ ይሄ የኔ ላፕቶፕ ነው አብርሃም። አየው ነግሬሃለሁ። እኔ ቤት ማንም ሰው መግባት ጥሩ ነው። እየሰማኝ ነው አብርሃም። ማንም ሰው መግባት እንደማይችል ነግሬሃለሁ። ገባህ አይደለ? ስነ ስርዓት እየሰማኝ ነው። የምትጸጸትበትን ነገር ባታደርግ ጥሩ ነው። ይሄ የኔ ላፕቶፕ፣ ይሄ ድድብና ነው። ከገባህ ማለት ነው። ስልኩን ተመልስልኛለህ ወይስ አትመልስም? ዳን አናግረኝ አንድ ጊዜ ስማኝ። እሺ ይሄ እኮሽ ችግር የለውም ይኑር። ላፕቶፕ እጅ ላይ ነው። ምንም ነገር ባታደርግ ጥሩ ነው። ስልኬን የማትመልስልኝ ከሆነ አብርሃም፣ አንተም እዚህም ኦዲየንሶች ቅድም ምን ብላል? ምንም ነገር የተለየ ነገር የለህም፣ እንደማናችንም ተመሳሳይ ነገር ነው ያለን አይደለም? ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይ ላይቭ ላይ እና ጋይስ ሁላችሁም ማለት ነው ከዚህ ላይ ሪካርድ አድርጋችሁ ፖስት ማድረግ ትችላላችሁ። ቴሌግራም ፔጅ ላይ ላይቭን ከፈለኩኝ አዘጋዋለሁ ላይቭን ማለት ነው። የምሬ ነው፣ እግዚአብሔርን የምሬ ነው። ስነ ስርዓት ሞክር፣ እየነገርኩ ነው። ስነ ስርዓት ይኖር እያልኩ ነው። ሞክር። ማን ነው እናንተ ባንገባ ጥሩ ነው። ገባ? ያንተን ነገር ምንም ነገር ነክቼ ባህል ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገሩ ትገባለህ፣ እኔም እንደዛው ማለት ነው። አንተም ለእነሱ እኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉ ምናምን ሪከርድ ማድረግ ትችላላችሁ። እሺ ከዚህ በኋላ ስልኬ ትመልሰኛለህ አትመልስልኝም? አብርሃም እግዚአብሔር ላይ ስነ ስርዓት ያዝ። ዶክሜንት ውስጥ ልግባ። ጋይስ አብርሃም ስልኬን ትመልሰኛለህ አትመልስልኝም? አዳምጠኝ። የምትጎዳው አንተ ነህ። ገባህ? ለምንድን ነው ምንም ነገር ብታደርግ የምትጎዳው አንተ ነህ። እኔ ምንም የምጎዳው ነገር አይኖርም። እኔም አልጎዳም። ምንም የምጎዳው ነገር የለም። በደምብ ትጎዳለህ። ምንም አልጎዳም እያልኩ ነው። የትኛውም ሰው በህልውናው ሲመጣበት ማንም ሰው አይወድም። ገባህ? ስለዚህ በህልውና ነው እኔም ላይ እየመጣ ያለው ማለት ነው። ጭንቅላት ካለ እያደረግህ ያለው ነገር ትክክል አይደለም። ይህ የሰገጤ ስራ ነው።
እሺ ስለዚህ ስልኬን ትመልስልኛለህ ወይስ እኔ ልቀጥል? እየነገርኩ ነው። እኔ ጋር ምንም አይነት ስልክ የለም። ከፈለክ ቤት ሄደህ በስነ ስርዓት ፈልገው። ገባ? ለምን ቤት ሄጄ የምፈልገው? አንተ ራስህ ነህ ስልክ የለም እንደገና ደግሞ ላፕቶፕ ቤት የለም ያልከኝ። ገባህ አይደለ? ይሄኛው ነገር ከመሬት ተነሳ አይደለም ያልከው። እኔ ጋር ስልክ የለህም እያልኩ እኮ ነው። እኔ ሰዎች ዳላየህም አይደለ? እስካላየህ ድረስ አብራው ከኔ ከአንተና ከሩታ ውጭ ቤት ውስጥ ማንም አልነበረም። ስለዚህ ይሄ ስራ አንተ ነው ሊሆን የሚችል የማንም ስራ ሊሆን አይችልም። ገባህ አይደለ? ጭንቅላትህን ብታሰራ የተሻለ ነው። ማይሆን ነገር ውስጥ ነው የምንገባው እያልኩ ነው። ዳኒ ስነ ስርዓትን ያዝ። አብርሃም ትነሳላት እኮ ስነ ስርዓትን ያዝ። ከፈለክ ልጆቹ ጋር ደውልና ሌሎች ልጆች እኔ ቤት እየመጡ ነበር አይደል? ብዙ ሰው እየመጣ ነበር። እኔ አይመለከተኝም። አንተ ስለመጡት ልጆች አንተ ነው የምታውቀው። ስለዚህ ራስህ ደውለህ ስልኬን አስመልስልኝ። ለምን አንተ ያለ ሰው እየተመላለሰ ነበር አልነበረም? እኮ ስልኬን እኔ እነሱን አላውቃቸውም። አንተ እነሱን የምታውቃቸው ምን አገባኝ እኔ ታዲያ? እኔ እነሱን አላውቃቸውም፣ የምታውቃቸው አንተ ነህ። ስለዚህ ስልኬን አስመልስልኝ። ገባህ አይደለ? ስልኬን አስመልስልኝ። አይመለከተኝም። ስልካችሁን አላውቅም እኮ። ተረጋጋና አዳምጠኝ። በመጀመሪያ ተረጋጋና አዳምጠኝ እኮ። ተረጋጋና አልሰማህም። ይኸውልህ እየደወልኩላቸው ነው። ሌሎች ልጆች ከወሰዱ ምናልባት ማለት ነው ሌሎች ልጆች ከወሰዱ የአንተ ልጆች ናቸው። ስነ ስርዓትህን ያዝ። እዚህ ጋር ብዙ ሰው ነው እያየ ያለው። አይመለከተኝም። ለምን አንድ ብሎ ላይቭን አዘጋዋለሁ። ዳኒ አንዱ ላይቭ እንዳታዘጋው። እስኪ ላይቭን አዘጋው። እስኪ ላይቭን አዘጋው። ስልኬን የማትመልስልኝ ከሆነ ማለት ነው ምንም ነገር ከማድረግ ወደኋላ አይደለም። እየደወልኩኝ ነው እያልኩ ነው። ሌሎች ልጆች ቤት ውስጥ መጥተው ነበረ። ምናልባት እነሱ ወስደው ከሆነ እየጠየቁልህ ነው። ስለዚህ ስነ ስርዓት ላይ ምንድን ነው የምትጠቀመው? ቆይ አብርሃም ከትዕግስቴ በላይ ሆናል። ገባህ አይደለ? ከምታገስ በላይ ነው። በቃ ይሄንን እያደረግኩ ያለሁት አንተ ስልክ የምመልስልኝ ከሆነ ነገሩ ምን ነው እያሰብኩ ከቻላችሁ እኔ ቤት ያላችሁ ሰዎች እየጠየኩልህ ነው። እየጠየኩልህ ነው። እቤት የመጡ ሰዎች ነበሩ አይደለ? እየጠየኩልህ ነው እያልኩ ነው። ሬዲ ጋይስ፣ ሁላችሁም ሬዲዮች፣ ችግር የለውም። ስልኬን የማይሰጠኝ ከሆነ ይጸጸታል። ሪካርድ የምታደርጉና ሪካርድ አድርጉ። አሁን እኮ ወሬ ብቻ ማን እንደሆነ አያችሁ አይደለም? በጣም ልክ ነው። በጣም ጤነኛ ሰው ነኝ። ገባህ አይደል? በጣም ጤነኛ ሰው ነኝ። ምንም ችግር የለብኝም። እንትላተማ ለክ ቢሆን እንደዚህ አይነት የወረደ ስራ ተሰራማ እንዳንተ ትልቅ ልጅ አይደለ እንዴ? ወጣት ነው አይደለ? እሺ ጨራሽ እየሰደብከኝ ነው። ጨራሽ ስድብ ከላይ ብሎ ወጣ ነው። ከቻላችሁ አንድ ጊዜ እኔ ጋር 4000 ሰው አለ አይደለ? 4000ቱም ሰው ወደ እሱ ቤት ሄዳችሁ የሚያለቅስ ሲሞኝ ላኩበት። አብርሃም ጭራሽ ስተት እየሰራ ነው ያለው። ገባህ አይደለ? ስተት እየሰራ ነው ያለው። ስልኬን ከመለስክ መልስልኝ። አንተ ራስህ ስተት እየሰራ ነው እያልኩ ነው። ስልኬን ተመልስልኝ ነው መልስ። ይኸውልህ ላይቭ ቢዘጋም ችግር የለውም። ሰማይ ላይቭ ቢዘጋም ነው። አዳምጤ ላይቭ ቢዘጋም ችግር የለውም። ፋይልህ እኮ ቴሌግራም ላይ መልቀቅ እችላለሁ። ምንም ችግር የለውም። ኢንስታግራም ላይ ምናምን ለቅልሃለሁ። ኖርማል ነው ለኔ። ገባህ? እንደውም የባሰ እልህ እያጋባኝ ነው ያለው። ገባህ? ከትዕግስቴ በላይ ይሆንክ ነው አብርሃም። ከዚህ በላይ አልታገስም። ስልኬን ካስመለስክልኝ አስመልስልኝ። ጋይስ የኔ ሞዴተሮች ሚዩት ያደርጓቸዋል። ችግር የለውም። የኔ ሞዴተሮች አሉ ሚዩት ያደርጓቸዋል። ምንም አታመጡ። ስልኬን አስመልስልኝ። እኔ ጋር አይደለም ያልኳቸው፣ እሱ ቤት ሄዳችሁ ነው ያልኳቸው። እኔ ጋር አይደለም። ሄሎ ቡቡ፣ እንዴት ነህ? አለሁኝ። ስማኝማ ስልኬን ካልመለስልኝ ጋይስ አሁን ማን ደፋ እንደሆነ አያችሁ አይደለም? በተአምር እዚህ የመጡ በተአምር እንደማይወስዱ እርግጠኛ ነበርኩ። ላፕቶፕ በተአምር ጠበቅ የሌለበት ቦታ አይደለም እኮ የምኖረው ጋይስ። ሙሉ ካሜራ አለ ቤታችን መኖሪያችን ውስጥ።
ነው።